ሰላም ጤና ይስጥልን ውድና ኩራት ቤተሰቦቻችን ይህ ያሮስ ነው። ወንድማችሁ ሉል መብራቱ ነኝ። ያሮስ መረጃችን ጀምረዋል። በቀጥታ ወደ መረጃዎቻችን እናምራለን። የተለያዩ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ሁሉ ጊዜ እንደምለው ላይክ እና ሼር በማድረግ እንድትጀምሩ በፍጹም ትህትና እንጠይቃለን። በቅድሚያ እንግዲህ እንድናደምጠው የምወደው ጉዳይ ከትግራይ ጳጳሳት ጋር የተገናኘ መረጃ ይሆናል። የ2018 የቅዱስ ሲኖዶስ ምልአተ ጉባኤ ተጠናቋል። ሁላችንም እንደምናውቀው በዚህ በቅዱስ ሲኖዶስ ምልአተ ጉባኤ ላይ የተለያዩ ሀሳቦች፣ የተለያዩ ውሳኔዎች ተነስተዋል፣ ተላልፈውበታል። ሁላችንም እንደምናውቀው በውሳኔዎች እንግዲህ ብዙ አመርቂ ነገሮች ታይተውበታል። የቅዱስ ሲኖዶስ ምልአተ ጉባኤ በአመት 2 ጊዜ እንደሚካሄድ ከሰሞኑ ተደጋጋሚ የሆኑ ስራዎችን ሳቀርብላችሁ ነበረ። የየዕለት መረጃዎችም እንዲሁ ሲቀርቡ እንደነበሩ ሁላችንም የምታውቁት ነው። ታዲያ በዚህኛው በቅዱስ ሲኖዶስ ምልአተ ጉባኤ ላይ የተነሱ ሀሳቦች፣ የተላለፉ ያሉ መልእክቶች ምን ነበሩ የሚሉትን በሙሉ አቀርብላችኋለሁ። ታዲያ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ነው ከጎናችን እንድትቆሙ የምሻው። በዚህ የቅዱስ ሲኖዶስ ምልአተ ጉባኤ ከተወሰኑ ውሳኔዎች መካከል በተለይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ናቸው፣ መግለጫ ሰጥተዋል። በመግለጫቸው ውስጥ ከተናገሩት ወይም ካነሱት ሀሳቦች መካከል በትግራይ ካሉ ወንድሞቻችን ጋር እርቀ ሰላም እንዲፈጠርና በአንድነት እንድንሰራ የሚል ሀሳቦች ያሉበት መልእክቶችን አስተላልፈዋል። ታዲያ በትግራይ ደግሞ መንበረ ሰላማ ብለው ኤጲስቆጶሳትን ሹመው እንዳውም በቅርብ ሲኖዶስ አቋቁመናል ብለው የተወሰነ የሲኖዶስ ስብሰባ ማድረጋቸው ይታወሳል፣ በራሳቸው ማለት ነው። እዚህም ደግሞ ጥቅምት 12 አባቶቻችን አድርገዋል፣ እዛም እንደዛው። ነገር ግን እርቀ ሰላም መምጣት አለበት፣ ሰላም መፈጠር አለበት፣ ወደ አንድነት መቅረብ አለብን የሚሉ ሀሳቦች ተነስተዋል። ከዚህ ጋር የተገናኘ መረጃ ነው እንግዲህ በጥንክራችን በስፋት የምንመለከተው። መረጃው ለመላው ለሚዳረስ ጉልበት ይኑረው። በቀጥታ እንግዲህ ወደ መረጃችን ቪዲዮቹን አጋራላችኋል። ተካትለን እንመለስ። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። ቅዱስ ሲኖዶስ ለትግራይ አባቶች ካህናትና ምእመናን የሰላም ጥሪ ያቀረበ፣ የይቅርታ በሩም ክፍት መሆኑን ገለጸ። ኮፒ ሊንክና ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉት። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱም ወደ ቀደመው ቦታ እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽም ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናትና ምእመናንም ያልተቋረጠ የሰላም ጥሪውን አስተላልፏል ማለት ነው። እንግዲህ ቅዱስ ሲኖዶስ ከጥቅምት 11 እስከ ጥቅምት 17 ምልአተ ጉባኤውን ሲያካሂድ እንደነበረ ይታወሳል። በዚህ ምልአተ ጉባኤም ሰፊ ውሳኔዎችን የተለያዩ ሀሳቦች ላይ ተነጋግሮ የተለያዩ ውሳኔዎችን አስተላልፏል። ከነዚህም ከውሳኔዎቹ መካከል እንግዲህ በትግራይ ለሚገኙ አባቶቻችን ካህናት የሰላም ጥሪውንም አስተላልፏል ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቀቀ። ከውሳኔዎቹ መካከልም የትግራይ አህጉረ ስብከት የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመልስ ጥሪ መቅረቡንና የገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን መጽሐፍ መወገዝ ይገኝበታል። ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓ.ም በቆየው ምልአተ ጉባኤው ስለ ቤተክርስቲያን መንፈሳዊ ማህበራዊና
የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተ ክርስቲያን አስተዳደር ሰፊ ውይይት ተደርጓል። በዚህ ጉዳይ ላይ የተሰጠውን መግለጫ ተከታትላ ተጨማሪ መረጃዎች ልትነግረን ባልደረባችን ነጻነት ጸጋይ እዚህ ስቱዲዮ ትገኛለች። እንኳን ደህና መጣሽ። እንኳን ደህና ቆየኝ ኃይሌ። መቀጠል እንችላለን። አመሰግናለሁ። በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለ7 ቀናቶች ሲያደርገው የነበረው ምልአተ ጉባኤ ተጠናቋል። በርካታ ጉዳዮች የተነሱበት ነበረ። በተለይ ከቤተክርስቲያኒቱ አስተዳደር ከህዝቡና እንዳጠቃላይ ደግሞ የቅዱስ ሲኖዶሱ ልዕልናን የሚያስጠብቁ ለምእመናን ደህንነት ለአገልግሎትም እንዲሁ ለሀገር የሚጠቅማሉ ያሏቸውን ጉዳዮችን ነው ያስተላለፉት። የቅዱስ ሲኖዶስ አባላት እንዲመደብላቸው ጥሪ ያቀረቡ ሀገረ ስብከቶችንም አባቶች እንዲመደቡላቸው ተደርጓል። ሌላው ደግሞ እንደምናስታውሰው በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስተ ማርያም ቤተክርስቲያን ህንፃ ላይ የደረሰው አደጋ ነበርና ቅዱስ ሲኖዶሱም በዚህ ላይ የተጎጂ ቤተሰቦችን መጽናናትን ተመኝተዋል። የሚደረገውም ድጋፍን በዛው ልክ እናደርጋለን ነው የተባለው ማለት ነው። ሌላው በርካታ ውሳኔዎች ተላልፈዋል በዚህ የቅዱስ ሲኖዶስ ምልአተ ጉባኤ ላይ። አንደኛው የትግራይ አህጉረ ስብከት ከዚህ በፊት የነበረው ሁኔታ ይታወቃልና የመዋቅር ግንኙነቱ ወደ ቀደመው እንዲመለስ ለአባቶች በክልሉ ለሚገኙ አባቶችና ካህናትም ጥሪ አቅርቧል። ይህንን ጉዳይ ተመለከተ ደግሞ ዝርዝር ነገሩን የቅዱስ ሲኖዶሱ ዋና ጸሐፊ አቡነ ዲዮስቆሮስ ያስተላለፉትን መልእክት ተከታትለን እንመለስ። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ተዋሕዶ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። ሌላው በቅዱስ ሲኖዶሱ ምልአተ ጉባኤ ውሳኔ ከተሰጠባቸው ጉዳዮች መካከል ደግሞ በተለይ በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ የሚታዩ ግድፈቶች አሉ። እነዛ ያልተገቡ እንቅስቃሴዎችና ከስርዓት የወጡ እነዚህ አገልግሎት አፈጻጸሞች መታረም እንዳለባቸው ነው። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደግሞ በሚሰየሙ ሊቃውንትና ባለሙያዎች በመመሪያና ለማስተማሪያ የሚሆን ሰነድ ተዘጋጅቶ እንዲቀርብም በዚሁ ቀን ጥሪ ተላልፏል። ውሳኔም ተላልፏልና ሌላው ደግሞ የገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያላግባብ አንድ ግለሰብ ታትሞ የተሰራጨ አንድ መጽሐፍ አለና እሱ መጽሐፍ ደግሞ በቅዱስ ሲኖዶስ አማካኝነት አስተምሮን የቤተክርስቲያን አስተምሮን ስለማይወክል እንዲወገዝ ነው ጥያቄ የቀረበው። እሱንም በተመለከተ ደግሞ የተወሰነውን ውሳኔ ተከታትለን እንመለሳለን። ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያላግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ
እንዲሰጣቸው። በዚህ አጋጣሚ እንግዲህ በቅዱስ ሲኖዶስ ምልዓተ ጉባኤ ሲጠናቀቅ ይህን ቀደም ሲል የሰማነውን የመጥምቀ መለኮት ቅዱስ ዮሐንስ መጽሐፍን በተመለከተ ማለት ነው መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህርም ምስጋና ደብዳቤ እንዲሰጣቸው ነው የተወሰነው። ከዛ ባለፈ ደግሞ በተለይ ሀገር ሉዓላዊነቷ ሲጠበቅ ነው ቤተክርስቲያንም ሉዓላዊነቷ ሊጠበቅ የሚችለውና በተለይ ቤተክርስቲያን ደግሞ አስተምሮቷ ተጠብቆ ከትውልድ ወደ ትውልድ እንድትሸጋገር የሁሉም ሊቃነ ጳጳሳት በየተዋረድ ያሉ መምህራንም የበኩላቸውን እንዲወጡ ነው በዚህ አጋጣሚ ጥሪ የቀረበው። ይህንን ይመስላል እንግዲህ የዛሬ ቅዱስ ሲኖዶስ ምልዓተ ጉባኤ መጠናቀቅን አስመልክቶ የተሰጠው መግለጫ። ነጻነት፣ ለመረጃዎች አመሰግናለሁ። እኔም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ። በእግዚአብሔር መንፈስ ቅዱስ የሚመራው የሐዋርያት መንበር ወራሽ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ወይኩን ጉባኤ ሊቃነ ኤጲስቆጶሳት ወኤጲስቆጶሳት ክልኤተ ጊዜ በበዓመት ወይትናገሩ በእንተ ግብረ አብያተ ክርስቲያናት ይሆሙ ወያሰስሉ ቅፍታተ። የሊቃነ ጳጳሳትና የጳጳሳት ምልዓተ ጉባኤ በዓመት 2 ጊዜ ይሆን ስለ አብያተ ክርስቲያናት የሚገባውን ሁሉ ይነጋገሩ፣ የሐዋርያዊ ተልእኮ መሰናክሎችንም ሁሉ ያስወግዱ ተብሎ በመጀመሪያው የሐዋርያት ቀኖና በሁለተኛው ቀሌምንጦስ በተደነገገው መሰረት ምልዓተ ጉባኤው ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓመተ ምህረት ድረስ ስለ ቤተ ክርስቲያናችን መንፈሳዊ ማህበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተ ክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት፣ ስለ ሰው ልጅ ሁሉ ደህንነት ሰፊ ውይይት አድርጓል። ወቅቱን ያማከሉና ዘላቂ የቤተ ክርስቲያንን ተቋማዊ ህልውና የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ ለምዕመናን ደህንነትና ለአገልጋዮች ሕይወት በሚጠቅሙ መንፈሳዊ አስተዳደርና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየት ለቤተ ክርስቲያናችንና ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፏል። በዚሁ መሰረት 1. ሁለንተናዊ ሰላምና መረጋጋት የቅዱስ ቤተ ክርስቲያናችን ሃይማኖታዊ መሰረቷ፣ የሥርዓተ ቅዳሴዋና የምስጢራት አገልግሎቷ አካል፣ የመንፈሳዊና ማህበራዊ ስምሪቷ ማዕከላዊ አምድ በመሆኑ በግንቦት 2017 ዓመተ ምህረት ቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገራዊ ሰላምና የቤተ ክርስቲያን አንድነት ኮሚቴ ስራውን አጠናክሮ እንዲቀጥል የደረሰበትን ውጤት ለግንቦት 2018 ዓመተ ምህረት ምልዓተ ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያን አስተላልፏል። 2. በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱም የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅድስት ቤተ ክርስቲያናችን የሰላም የአንድነትና የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች፣ ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል።
የቀድሞዎቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ስርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሐቲ ቤተ ክርስቲያን የቀደመ ሉዓላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚሁ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ፣ ካህናቱና መላው ሕዝባችንም የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን እንድትወጡ የቅዱስ ሲኖዶስ ምልዓተ ጉባኤ በአጽንኦት ያሳስባል። 3. ቅዱስ ሲኖዶስ አባት እንዲመደብላቸው ጥያቄ ባቀረቡ አህጉረ ስብከት ዙሪያ የውሳኔ ሐሳብ የሚያቀርቡ ብፁዓን አባቶችን በመሰየምና ተገቢውን ውይይት በማድረግ ሀ ብፁዕ አቡነ ኤዎስጣቴዎስ የኢሉ አባ ቦራ ሀገረ ስብከት ሊቀ ጳጳስ የምዕራብ ወለጋ ሀገረ ስብከትን ደርበው እንዲመሩ፣ ለ ብፁዕ አቡነ ቶማስ የአዊና መተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃምን ሀገረ ስብከት ደርበው እንዲመሩ፣ ሀ ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎና ከሚሴ አህጉረ ስብከትን ደርበው እንዲመሩ፣ መ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና ሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ፣ በተጨማሪም የሸካ ዞን ሀገረ ስብከት ጽሕፈት ቤት ተብሎ ራሱን ችሎ በሀገረ ስብከት ደረጃ እንዲቋቋም ብፁዕ አቡነ ሕዝቅኤል ሀገረ ስብከቱን እንዲያደራጁና እንዲመሩ ቅዱስ ሲኖዶስ ወስኗል። 4. ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው፣ መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቤ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። 5. በሰሜን ካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት የሆተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ አንድነት ገዳም መንፈሳዊ ኮሌጅና የአብነት ምስክር ጉባኤ ቤት ለማቋቋም በጠየቀው መሰረት እንዲፈቀድ ሆኖ የትምህርት አሰጣጥ ፖሊሲውና ስርዓተ ትምህርቱ የሰው ኃይል አደረጃጀቱና መዋቅራዊ ተጠሪነቱ ተዘጋጅቶ በጠቅላይ ቤተ ክህነት ተጠንቶ ከውሳኔ ሐሳብ ጋር ለግንቦት 2018 ዓመተ ምህረት ርክበ ካህናት ምልዓተ ጉባኤ እንዲቀርብ ቅዱስ ሲኖዶስ ወስኗል። 6. በምዕራብና በመካከለኛው ካናዳ የሚገኙት ሁለቱ አህጉረ ስብከት ከአሁን በፊት በ2017 ዓመተ ምህረት በተሰጠው ውሳኔ መሰረት ያለ ጣልቃ ገብነት በየራሳቸው እንዲተዳደሩና የኤድመንተንና አካባቢው ሀገረ ስብከት የመካከለኛው ካናዳ ኤድመንተንና አካባቢው ሀገረ ስብከት በሚል
ስያሜ እንዲስተካከል ምልዓተ ጉባኤው ወስኗል። 7 በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ በአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን በዓል ለማክበር ሄደው አዲሱን ህንፃ ቤተክርስቲያን በመጎብኘት ላይ እያሉ አደጋ በደረሰባቸው ምዕመናን የቅዱስ ሲኖዶስ ምልዓተ ጉባኤ የተሰማውን ሐዘን እየገለጸ እግዚአብሔር አምላካችን ላረፉት ወገኖቻችን ዕረፍተ ነፍስ እንዲሰጥልን ከመጸለይ ጋር አካላዊ ጉዳት የደረሰባቸውን ወገኖች ለማሳከምና የተጎጂ ቤተሰቦችን ለመርዳት የገንዘብ ድጋፍ እንዲደረግ ቅዱስ ሲኖዶስ ወስኗል። ለወደፊቱም በቅድስት ቤተክርስቲያን ዙሪያ በሚገነቡ ህንፃ ግንባታዎች አደጋ ከመድረሱ በፊት የተወዳጅ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ።